የዩቲዩብ ፔጅንም እንድትከታተሉ ለመጠየቅ ነው ዛሬ የመጣሁት። የዩቲዩብ ፔጅ አለኝ። ያው እንደ ቲክቶክ ቀላል አይደለም ማለት ጊዜ የሚፈጅ ነገር ነው። ነገር ግን በዚህ ባሳለፍኩት በተወሰነ የቲክቶክ ቪዲዮ መስራት ከጀመርኩ በኋላ ብዙ ጫጫታዎች ይገጥሙኛል፣ ብዙ ጥያቄዎች ይጠይቁኛል፣ አንዳንዴ ተቃውሞዎች ይገጥሙኛል እና ይሄ ደግሞ የሚፈጠረው አንዳንዴ የቲክቶክ እንደምታውቁት እንግዲህ አጭር ነው እና ቫይራል መሆን ይጠይቃል እና ሰዎች ትዕግስት ምኖሯቸው ረጅም ነገር ስለማያዳምጡ ክሊፖችን ቆራርጬ አፕሎድ በማድረግበት ጊዜ አንዳንድ ሀሳቦች ላይ ከዛችሁ ከተወጣችሁ አጭር መልእክት ላይ ብዙ ጥያቄዎች ወይስ ሚስ አንደርስታንዲንጎች ወይም መልእክቶች በትክክል እየወጡልኝ ስላልሆነ ይሄ በቲክቶክ የጀመርኩትን ከናንተ ጋር የማስተማር ስራውን በዩቲዩብ ደግሞ አጠናክሮ መቀጠሉን ብዙዎቻችሁንም ስጠይቁኝ ስለነበርና ራሴን ማስቤበት ቲክቶክ ላይ ተቆርጦ የሚሰጠው ሐሳብ ብዙ ሰዎች ጋር ይዳረሳል፣ ጥሩ ነው። ነገር ግን በዚህ በማጠሩ ምክንያት ደግሞ የሚመጡ ክፍተቶችን ለመድፈን የዩቲዩብ ፔጅ ላይም ደግሞ መልእክት ማስተላለፍ እንዳለብኝ ተረድቻለሁና ይሄ ዶክተር አሻግሬ ዘውዱ በምግብና ስነ ምግብ በኒውትሪሽን በጤና ላይ የምናወራው ጉዳይ ደግሞ በዝርዝር በቲክቶክ ላይም ደግሞ ለማቅረብ እየተገደድኩ ነው ለማለት ነውና አሁን አካዳሚክ ይሩ ስላለቀ ትምህርትም ክረምት ስለየመጣ ስለሆነ ከምሰራቸው ስራዎች ጋር ፋታ ስለማገኝ የዩቲዩብ ፔጁ ላይ ደግሞ ረጅም ቪዲዮዎችን በማስገባት ቁጭ ብላችሁ በትክክል ሰምታችሁ ሙሉ ሐሳብ የምታገኙበትን ቪዲዮ ለመስራት ጥረት አደርጋለሁ ለማለት ነው የመጣሁት። እስካሁን እኔ እንግዲህ ዶክተር አሻግሬ ዩቲዩብ ፔጅ አለኝ። ዶክተር አሻግሬ ብላችሁ ገብታችሁ ዩቲዩብ ፔጁ ላይ ሊንኩንም ከስር ታገኛላችሁ። ገብታችሁ ለመከታተል ሞክሩ። እዚህ ዩቲዩብ ላይ መናገሩ የሚጠቅመው ብዬ ማስበው እንደኛ ያለ መልእክቶች የምግብ ጉዳይ ሁልጊዜ ቋሚ መልእክቶች ናቸውና እንዴት ተሰርተው ዛሬም ልጅ የሚወልድ ሰው አለ፣ እንዴት ላብላ የሚል ሰው አለና ኢንቦክስ ላይም የተለያዩ ሰዎች ኢንቦክስ ያደርጉልኛል። አንድ መልእክት አስረዳለሁ፣ መልሰው ይሄ ጉዳይ እንዴት ነው ይላሉ። ቪዲዮ አልፈናል ወይ ቲክቶክ ላይቭ አልፎናል፣ የት እናገኛለን፣ ቪዲዮን የት እናገኝ ወይ ዩቲዩብ ላይ ጫንልን የሚል ጥያቄ አለና ይሄ የዩቲዩብ ስራ ወይም የኮንቴንት ክሬተር ስራ ማስተማሩ ጥሩ ሆኖ ሳለ ሰዎች ደግሞ በጣም ብዙ ፍላጎት ስላላቸው በቻልካቶ አጥቅም ከዚህ በፊት እንግዲህ ዩቲዩብ ፔጅ ላይ አፕሎድ ማድረገው ራሴ የሰራኋቸው መልእክቶች ሳይሆን በተለያዩ ሚዲያዎች እየተጠራው መልእክት ለህዝቡ አጋራልን ተብዬ በመጠራባቸው ቦታዎች የምሰጣቸውን መልእክቶች እነሱን ነው አፕሎድ እያረኩኝ ከተለያዩ ሚዲያዎች ላይ ከሬዲዮ፣ ጋዜጣ፣ ቲቪ በየጊዜው እንግዲህ አገሪቷ ላይ በሚካሄደው በፖሊስ በህግ ላይ በሚካሄዱ ጉዳዮች ሐሳቤን ወስደው አፕሎድ አድርገው በቻናላቸው ያሉትን እሱን በማውረድ ነበር ወደዚህ ማስተላለፈውና ስለኔ የበለጠ ማወቅ የምትፈልጉ ካላችሁ ግን ወደ ኋላ ተመልሳችሁ እነዚህን ቪዲዮዎችን እና የመጣሁበትን መንገድ ማወቁ ይጠቅመናል ብላችሁ ካያችሁ ወደ ኋላ ሂዱ። ከዛ ውጪ ግን በዚህ በቲክቶክ ፔጅ ላይ በተለያዩ ርዕሶች ላይ ያወራናቸው ቶፒኮች በጣም ብዙ ናቸው። ለሱ በጣም ማመስገን እፈልጋለሁ። አልሞስት አሁን ወደ 40,000 ፎሎወር ቲክቶክ ላይ አለ። ደስተኛ ነኝ በሱ በጣም አመሰግናለሁ። ግን ትልቅ ለውጥ ይመጣል ብዬ ደግሞ ማስበው ሰዎች ጊዜ ወስደው በተመቻቸው ጊዜ ቪዲዮውን ዩቲዩብ ላይም አግኝተው ረዘም ያለና ትዕግስት ወስደው እያንዳንዱን ነገር በቁንጽል ሳይሆን በጥቅል ሐሳቡን ወስደው የትኛው ጠቃሚ ነው የሚለውን ስለዚህ አንዳንድ ጊዜ ለቫይራል ብለን ሁክ ለማድረግና ሰውን ሴንሴሽናል ለማድረግ ተብሎ አንዳንድ ሐሳቦች ከአውት ኦፍ ኮንቴክስት ይወሰዱብኛልና ይሄንን ለማስቀረት የዩቲዩብ ቻናል እንደምጀምር ነውና ዩቲዩብ ቻናሉን ዶክተር አሻግሬ ዘውዱ ፕሮፌሽናል ቲዩብ በምግብ በጤና ስለ ህይወታችንና ማሻሻል ስላለብን ነገር የሚያወራ ከ10 ዓመት በላይ የኔ ዩቲዩብ ነው። ግን ከምሰራው ስራ ጋር ይሄ ኮንቴንት ክሬሽኑ ስለማይሆንልኝ ተከታትየውም አላቅም። አሁን ግን ህብረተሰቡ ጋር ያለው ጥያቄ በየቦክሱ ኢንቦክሱ የሚደርሱኝ ጥያቄዎች በጣም ከምችላቸው በላይ እየበዙብኝ ስለመጣና በየጊዜው ለአንድ ጉዳይ ላይ ደጋግሞ ማስረዳቱ በጣም ስለሚያደክም ልብንም ያደክማል፣ ጊዜንም ስለሚያቃጥል ሙሉ ሐሳቦችን ስለ ልጆች አመጋገብ መቀንጨር ምንድነው፣ ምግብ ማበልጸግ ምንድነው፣ የምግብ ደህንነት ምንድነው፣ እንዴት እንብላ፣ ልጆቻችን እንዴት እናብላ፣ ወተት እንጠጣ፣ እርጎ እንዴት እናፍላ፣
ብዙ ሀሳቦች ተወያይተንና ይሄንን በተደራጀ መልኩ አዘጋጅቼ አፕሎድ ማድረግ እንዳለብኝ ተረድቻለሁና ዩቲዩብ ፔጁን ገብታችሁ አይታችሁ ሰብስክራይብ አድርጋችሁ ለህዝቡ እንዲዳረስ አድርጉና ከኔ ከቲክቶክ ላይ የሚቀሩ የተቆነጨሩ ሀሳቦች ከሆኑ ሙሉ ሀሳቦችን ከእንደገና አደራጅቼ ቪዲዮ እንግዲህ ሰርቶ ፕሮዳክሽኑ ራሱ ከባድ ነው ማለት ለባተኛ እውቀታችንን ማስተላለፍ ብንፈልግም ደግሞ ቁጭ ብሎ ዩቲዩብ አፕሎድ ማድረግ ዳውንሎድ ማድረግ መጫን የራሱ የሚፈሰው ጊዜ ያለ ግን እንዳየውት ደግሞ ህብረተሰቡ ካለበት የጥያቄና ፍላጎት አንፃር ይሄን መስራት አስፈላጊ ሆኖ ስላገኘሁት ዩቲዩብ ፔጅ ላይ ዶክተር አሻገሬ ዘውዱ በሚለው ዩቲዩብ ፔጅ ላይ ሊንክም ከታች አለ ገብታችሁ ቪዲዮዎችን መስራት ጀምሬ የተሰሩ ቪዲዮዎች አሉ በተለያየ ጉዳዮች ለተለያየ ሚዲያዎች የሰጣዎች ስለ ልጅ አበላል ያስተማርኩበት የተለያየ ቪዲዮዎች አሉና እነሱን ቪዲዮዎች ገብታችሁ እንድታዩ እንድታጋሩና ለሁሉም እንዲታደርስ እንድታረጉ ትግስት ወስዳችሁ እንድታዳምጡ ብዬ መምከር ፈልጋለሁ ለቲክቶክ ላይ ግን ኦነስትሊ ለሰጣችሁኝ ምስጋና ምርቃት በጣም ነው ማመሰግነው እዚህ ለደረስንበትም አሁንም ያየሁት ብዙ መነጋገር አለብን ብዬ ነውና በዚህ እንግዲህ አተኩሬ በቻልኩት ለመምጣት ሞክራለሁ አመሰግናለሁ